የሰው ነፍስ ነው የሚቀድመው ይህ ድርጅት። ታችን አንድ ነገር ፈልገን ነበር የመጣ ነው። ምንድን ነው? ተናገሪ። እኔና ጓደኛዬ ሲፉ አንድ መጥፎ ወዳጅ አለችን እና እሷን አሳክኮ የሚያስነቅል ነገር ፈልገን ነበር የመጣ ነው። እንደው ሰላም የነሳውን ላምጣልኝ። አንዱ ለልጅ ላምከክ ይጀምራታል፣ ሌላው ደግሞ በሰዓቱ ይሰራል። እሺ አባታችን ያልከውን እናደርጋለን። መድኃኒት በልታ እስክትታክል ለማየት ጓጉተሽ ነው አይደለ? ያምራችን ስሚ፣ ጥቁር ፍየል ካስፈለገ ያን ቤት ያለውን ሰውዬ ለምን አናመጣው? ማንሱ ያ ቃል የሚባለው ነው። ወይዘሮ ሞርዚና ከተረፈ እንዳይባክን ብዬ ነው። ኧረ ተይ፣ የምሬን እኮ ነው። እቺ ጉርድ መርቤል የሆነ ሴትዮ ይህንን ብትበላ ያፋፋታል እንጂ አትሞት። ፈለጋችሁ እንዴ? በገዛ ቤታችን ካልጠየቅን አንበላም ማለት ነው። እንደዛ አላልኩም ወይዘሮ ሜርሲ። አንቺ ወይዘሪት በይኝ እንጂ ገና ልጅ እኮ ነኝ። እያልጠገብኩ ያው ብዙ የሆነ ሰው ሲዘል ነው የሚኖረው። አይ ወይዘሮ ዛራ አንዳንዴ እኮ ታስቢያለሽ። እሽ ከማያስቡት ጋር ተቀላቅለን ለሰው ግራ እንዳናጋባ ነው። አንቺ አሮጊት ረፊ፣ አለበለዚያ ማከክ ፈልገሻል መሰለኝ። የሚመለሱ የሰው ልጅ ብቻ ነው። የኔ ልጅ በብር ሲታመን ስንት ነው? ንገረኝና ፈልጌ ነው ሞላል። አክስቴ፣ እነዚህ ሰዎች እኮ በሺዎች ደረጃ አይደለም የፈለጉት፣ በሚሊዮን ደረጃ ነው የጠየቁት። እሺ እንዴት ላድርግ? በቅነት ህይወት ነበረው እንጂ ቢሆን ለምን? ያው ለወይዘሮ ሞርዚና ማጥፊያ መድኃኒት ፈልገን ነበር እና ተሳካላችሁ? አሁን መቁማት አብዳለች። አይደድሽንም ነው ማለት ነው የሚያሳክክሽ። ዝም ብለሽ የምትስቂው ደስ አላለሽም? እሷ እየሰማች አይደለም፣ በራሷ ዓለም ላይ ናት። አክስቴ ዚና ነቅላለች። በጣም ያሳዝናል። ሜርሲና ሲፈን እንግዲህ በመስማማት ጠንቋይ ቤት በመሄድ ወይዘሮ ሞርዚናን መድኃኒት አብልተዋት እንድትጨልልና ሁሉን ነገር እንድትረሳ አርግተው አሳብደዋት ማለት ነው። ይህ እውነት ግን መቼ ድረስ ነው ተደብቆ የሚቀረው? አቶ አምናም እንግዲህ በጣም አዝኗል ማለት ነው። ዳኑ በመያዟ እንግዲህ ዳኑን የያዙት ሰዎችም ምንድን ያሉት የድርጅትህን ግማሽ ታካፍለናለክ፣ እንደዛ ካልሆነ ግን ልጅቷን አታገኛትም ብለውታል ማለት ነው። እሱም ለንብረት ብዬ እችን እህቴን ማጣት የለብኝም በማለት የድርጅቱን ግማሽ እንግዲህ ሸጦ አካፍሏቸዋል ማለት ነው። ነገር ግን አሁንም ልጅቷ በእጁ አልገባችም። ወይዘሮ ሞርዚናን እንግዲህ ከትንሽ ጊዜ በኋላ በእጃችን ትገባለች ዳኑ ሲላት፣ ወይዘሮ ሞርዚና ግን ምንም የምታውቀው ነገር የለም፣ ለቃለች፣ ኦልሬዲ ጨልላለች ማለት ነው። ይሄ ነገር ግን መቼ ድረስ ነው የሚሆነው ማለት ነው? ሲፈንም መጋለጥ አለባት እንግዲህ አስመስለው በጣም እየጎዱት ነው የሚገኙት አቶ አምናንን። እሱም ስቃይ በዛብኝ፣ መከራዬ በጣም በዛብኝ፣ እኔ ብቻ ለምንድን ነው ሁሉ መከራ የበዛብኝ እያለ እያማረረ ይገኛል ማለት ነው። ቢሆንም ግን ከጎኑ ሆና እያጽናናቸው የምትገኘው በአሁን ጊዜ ላይ ብሌን ናት ማለት ነው። ብሌን እንግዲህ በሁሉም ነገር ለበጎ ነው እያለችው እያበረታታቸው ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናል የቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዝት ትረፍ ይበልኝ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮችም ላይክ እያደረጋችሁ ለምታበረታቱኝ ሁላችሁንም ከልብ አመሰግናለሁ። ድራማ እንግዲህ ደስ የሚልና አስተማሪ እንደዚሁም አሳዛኝ ድራማ ነው ማለት ነው። እንግዲህ ብዙ ሰዎች በአንድ ሰው ህይወት ውስጥ በመግባት ዘመድ ወይም ደግሞ ጓደኛ በመምሰል ምን ያህል ሰው መጉዳት ይችላሉ እንግዲህ ከሜርሲን ማየት እንችላለን ማለት ነው። ሜርሲ እንግዲህ አክስትህ ነኝ እኔ እናት በየሞተችውን እናትህን ተካለው በማለት ነበረ አቶ አምናን ቤት የገባችው ማለት ነው። ነገር ግን በተቃራኒው ምንድነው ሞርዚናን ብቻ ሳይሆን እየጎዳች ያለችው አምናንም እየጎዳችው ነው ማለት ነው። ሞርዚናን እጎዳለው ወይም ደግሞ ዳኑን አግቼ እጎዳታለሁ ብላ ባሰበች ጊዜ ግን ለዳኑ ግማሽ እንግዲህ ንብረት ነው ተሸጦ የተከፈለው ማለት ነው ለድርጅቱ። ይሄ ማለት ደግሞ አምናንም ተጎድቷል በዚህ መሀል ማለት ነው። ስለዚህ ሲፈን ግን የራሷን ስራ እየሰራች ነው የምትገኘው። እዚህ ጋር ሲፈን እየተበቀለቻቸው፣ ነገር ግን ሜርሲ ደግሞ ወይዘሮ ሞርዚናን እበቀላለሁ በማለት እሷን ለመጉዳት እንግዲህ የወንድሟ ልጅን እየጎዳችው ትገኛለች ማለት ነው። እሱ ግን አክስቴ እያለ ሁሉንም ነገር እያማከራት ይገኛል ማለት ነውና
እንግዲህ ዳኑን ያገቷት ሰዎችም የዳኑን ድምፅ አሰምተውት ነበረ አቶ አምናልን። እሱም እንግዲህ በጣም ነው የደነገጠው የእሷን ድምፅ ሲሰማ። የት ነሽ ያለሽው ዳኑ? ማን ያዘሽ? የት ነሽ ቢላትም እንግዲህ እሷም ወንድሜ ያለውበትን ቦታ አላቅም፣ ግን የት እንዳለው አላቅም፣ አይኔ ታስሯል፣ ማየት አልችልም ነበር ያለችው። በዛን ሰዓት ነበረ አጋቹ ሰውዬ እንግዲህ ስልኩን ቀበል አርግቶ ድምጡን በመቀያየር የድርጅትህን ግማሽን ሸጠ ካላካፈልከን እች ልጅ በህይወት አታገኛትም፣ ምንም ነገር ሳታደርግ የድርጅትህን ግማሽ ሸጠህ ታካፍልናለህ ነበር ያለው። እሱም እሺ ምንም እንዳታደርጓት በማለት ነበር የተስማማው። ብሌን እንግዲህ በጣም ነው የደነገጠችው፣ እሱም በጣም ደንግጠው ነበር። ቃልም እንግዲህ ምንድን ነው የተፈጠረው ሲሉትም በቃ ልጅቷን ያገቷት ሴትዮ ሰዎች እያስፈራሩ ነው፣ የድርጅቱን ግማሽ ማካፈል አለብህ ካሉኝ ቢባልም እንግዲህ በጣም ነው የደነገጠው። ብሌንም በጣም ነው የደነገጠችው። በቃ ምንም ማድረግ አልችልም፣ ሸጬ ማካፈል ብቻ ነው ምርጫዬን ያለው። ነገር ግን ሌላ ምርጫ የለም። ለምን ሌላ ምርጫ አንፈልግም? እንዴት የድርጅቱ ግማሽ ይካፈላቸዋል ነበር ያለችው እንግዲህ ብሌንም። እሱም አይ እኔ ለንብረት ብዬ እችን አንድ ፍሬ ልጅ መሞት የለባትም፣ ማትረፍ አለብኝ፣ ንብረትን ሰርቼ አገኘዋለሁ በማለት እንግዲህ ቃልን በልተነስ የራስን ስራ ነገሮችን ሁሉ ማስተካከል አለብህ አንተ በማለት ነበረ የተግባባው ማለት ነው። ወይዘሮ ሙርሲናም እንግዲህ አልተወጣውም፣ ግዴታዬን ኃላፊነቴን አልተወጣውም፣ የልጅ ልጄን አሳልፌ ሰጠዋት እያለች ትገኛለች ማለት ነው። ዳኑም እንግዲህ ሀያቴ ነሽ፣ ሀያቴ ድረሽልኝ፣ ወንድሜ አምናን የት ነው ያለው ድረስልኝ እያለች እያለቀሰ በጭንቀት ውስጥ ትገኛለች ማለት ነው። ይሄ ሁሉ ነገር ስራ እንግዲህ የሲፈን ስራ ነው። ሲፈነት ይህን ሁሉ እያደረገች ያለችው ይህን ነገር ግን ሜርሲም ታውቃለች ማለት ነው። ሜርሲ ግን ዝም ያለችው ይህን ነገር እውነታውን ያልተናገረችው ለምንድን ነው? ከሲፈን ጋራ የምትሰራው ስራ ስላላት ነው ማለት ነው። ከሲፈን ጋራ ብዙ የምታጠፋቸው ነገር፣ ብዙ ልታበላሻቸው የምትፈልጋቸው ነገሮች ስላሉ ይህን ነገር ላለመናገር መርጣ እንግዲህ ሲፈን ምንድን ያለቻት፣ ቀጥታ የምንሄድበት ቦታ አለ፣ እችን ሴትዮ እናጨልላታለን እና መንገድ ላይ እንድትሄድ እናደርጋታለን ነበር ያለችው። ሲፈንም እንግዲህ እሺ እስማማለው ነበር ያለችውና እንግዲህ ቀጥታ ጠንቋይ ቤት ይሆናል ምናምን አላቅም እንደዛ ይዛት ሄደችውና እንግዲህ እዛ እየተንፏቀቁ በዳዴ ነበር የገቡትና ያን ያለ ጠንቋይ ተንበረከካችሁ ሳይሆን ለፈጣሪያችሁ ተንበረከኩ እውነት ፈጣሪ ይሰማችሁ ነበር ጸሎታችሁ ማለት ነው። ነገር ግን እንግዲህ ቃልቃለዋ ሜርሲ ምንድነው አባቴ የሆነ ሰው ማሳከክ ፈልጌ ነው ለመበቀል ነበር ያለችው እና እሱም እንግዲህ የሆነ መድኃኒት በመስጠት ይሄ መድኃኒት የሚያሳክክ ነው፣ ሌላው ስራ ደግሞ ቀስ ብሎ ይቀጥላል ነበር ብሎ ይሰጣት። እሷም እንግዲህ እሺ እንሂድ አሁን ወይስ እንመላለሳለን? መቼ ነው የምንመላለሰው ነበር ያለችውና ሲፈንገል እንዴ የወይዘሮ ሰማል ቤት መሰለሽ እንዴ የምትመላለሹ ነበር ያለቻት። አይ ምናልባት ጥቁር ፍየል ምናምን ካስፈለገ ያንን እዛ ቤት የሚመላለስ ሰውዬ እናመጣለን ነበር ያለቻት። ጥቁሩ ሰውዬ እንግዲህ እንደ ፍየል እንትን ያለችው ፍየል ብላ ያሰበችው ማንን ነው? ቃልን ነው። ቃልን ያልተሟሸ ጀበናም ብለዋለች ማለት ነው በነገራችን ላይ እና እሱን እናመጣለን ነበረች። አርባክሽ አንቺ ሴትዮ ውጪ ነበር። አይ ምናልባት እኮ ሌላ ነገርም ካለ አናባክንም ብዬ ነው፣ ምናልባት ለወደፊትም ብዙ ሰዎች የምናጨልላቸው ሰዎች ሊኖሩ ይችላሉ ነበር ያለቻት። ይሄ ማን ይሆናል? ሲፈን ራሷን ይመለከታታል። ሜርሲ በነገራችን ላይ እየተናገረች አይነቃባትም ማለት ነው። ቀጣይ የምታጨልላት ማለት ነው ሲፈንን ነው ማለት ነው። ሲፈን ራሷን ወይ ሲፈን ራሷ ታጨልላታለች ወይ ደግሞ ሜርሲ ሲፈንን ታጨልላታለች ማለት ነው። ያው ሌባ ሲሰርቅ ይስማማል፣ ሲካፈል ይጣላል ነው። ያው ሲሰርቁ ተስማምተዋል፣ ሲካፈሉ ግን መጣላታቸው አይቀርም። የድርጅት እንግዲህ እነሱ የሚጣሉበት የሚባሉበት ንብረትም የድርጅቱ ግማሽ ሄዷል ማለት ነው። ሜርሲም እዛ ቤት የገባችው ያንን ድርጅት ብላ ነው እንግዲህ ድርጅት አላቸው፣ ከዛ የሆነ የማገኘው ነገር አለ ብላን የገባችው። ግን እሷ በማታውቀው አቶ አምናል ይህን ነገር ሳይነግራቸው ድርጅቱን ግማሽ እንግዲህ ማካፈል ችሏል ማለት ነው። ይህን ስሰማ እንግዲህ ሜርሲ ምን ልትወስን ትችላለች? በሲፈን ላይ ወይ እውነቱን ታፈርጠዋለች ወይ ደግሞ እሷን ራሷን ታጠፋታለች ማለት ነው። እና በጣም የሚያሳዝነው ነገር እንግዲህ ይህን መድኃኒቱን ይዘው እንደመጡ ቀጥታ እና ዛራ ላይ እንሞክረው እንዴን ያለቻት ነበረ።
እና ዛራ ላይ እንሞክረው እንዴ ምንች እኮ እንደ ሀብታም መሬት ወደ ጎን የሰፋች አሮጊት ብንሰጣትም ይስማማታል እንጂ ምንም አደርጋትም እያለች ነበር ሜርሲና ሲፈንም ኧረ ተይ ሜርሲ ምነካሽ የላብራቶሪ አይጥ መሰለችሽ እንዴ ወይዘሮ ዛሃራ ነበር ያቻት። አዎ እሷም ቆይ አንድ ቀን አይቀርላትም ደግሞ ምግቡን አላቀረበችም ምን ሆና ነው ቶሎ ብለን እነሱ ሳይቀርቡ ይህን መድኃኒት እሷ የምትበላው ላይ ማድረግ አለብን ነበር ያለችውና እንግዲህ ወይዘሮ ዛሃራንም ሄደው ዛሬ ምግብ አይቀርብም ወይ ነበር ያላት። ወይ ልጆቼ ምግብ ፈልጋችሁ እንዴ ቢሉ እንዴ በገዛ ቤታችን ደግሞ ጠይቀን ነው እንዴ ምግብ የምታቀርቢልን ነጻነታችን ነሳሽን እኮ አንቺ አሮጊት ለካ እያለች እያስመሰለች ነበረ ሲፈን ማለት ነው። ወይዘሮ ዛህራም እንግዲህ በጣም በተናደደ ስሜት ነበረ ወይዘሮ ሜርሲ እሱስ እውነትሽ ነው በቤታችሁ መጠየቅ አልነበረባችሁም ነበር ያለቻትና ወይዘሮ ሳይሆን ወይዘሪት በይኝ ደግሞ ነበር ያለቻትና እኔ እኮ ገና ልጅ ነኝ ብትላትም አዎ እሱስ ልጅ ነሽ በጣም ወይዘሪት መባልም አለብሽ ምክንያቱም እንደ ጦጣ ወደና ወዲህ የሚዘል ሰው ሁልጊዜም አንዱ ሳይባል ያረጃል ነበር ያለቻትና አዎ እንደዛ ነው ወይዘሪት ዛህራ እንደዛ ነው ወይዘሮ ዛህራ እንደዛ ነው ለካ ማሰብ ትችያለሽ ነበር ያለቻትና አዎ ምናልባት ከማያስቡት ጋር ተቀላቅለን ማሰብ እንዳንችል ብለን ፈራን እንጂ ማሰብስ እንችላለን ነበር ያለቻትና አንቺ አሮጊት አላርፍ ብለሻል ይሄንን ለወይዘሮ ሞርዚና ያመጣሁትን ላንቺ አርጌ እንዳላሳክክሽ ነበር ያለቻትና እንዴ ምን ነው ወይዘሮ ሞርዚና የምታከው አትታጠብም እንዴ ነበር ያለቻትና ነገር ግን ምግቡ ላይ ያመጡትን ነገር ነስነስ አርግተው አቀርበውላቸው ነበር ሁሉም ሰብሰብ ብለው በሚመገቡ ሰዓት ነበረ ጄሪም እንግዲህ አክስቴ ያንቺ ምግብ በጣም ሸተተኝ እኔ ልብላው ነበር ያለቻትና እሷም እሺ አማቴ እብይልኝ ብላ እንግዲህ ለጄሪ ምግቡን ሰጠቻት። ጄሪም እንግዲህ የወይዘሮ ሞርዚና ምግብ ልትበላው ስትል አይናቸው ፈጠጥ ብሎ ነው የቀሩት። እንግዲህ ሜርሲና ሲፈን ያደረጉትን ነገር በደንቡ ጠንቅቀው ስለሚያውቁ ማለት ነው። እነሱም እንዴ አይሆንም ጄሪ እንዴ ጥሬ ምግብ ትበያለሽ ለጽንሱ ጥሩ አይደለም አንቺ እኮ እርጉዝ ነሽ በማለት እንግዲህ በማዋከብ ምግቡን እንዳትበላ አርግተው ለወይዘሪት እንግዲህ ለወይዘሪት ወይዘሪ ሳይሆን ወይዘሮ ለወይዘሮ ሞሪና ማለት ነው መልሰውላታል ማለት ነው። እንግዲህ ወይዘሮ እንደበሉት ማለት ነው ይቅርታ ወዲያውኑ እንደበሉት ነበር እንግዲህ እንትን ያሉት ማለት ነው ማከክ የጀመረችውና እንግዲህ ጀመረች እቺ አሮጊት በቃ ታማለች ነበር የተባለው ወዲያውኑ እንደበላቸው እንግዲህ ወዲያው ማከክ ጀምራለች። በመድኃኒቱ እንግዲህ ስራውን ጀመረ እያለች ነበር ሜርሲ ማለት ነው። ስራውን ጀመረ መድኃኒቱ እያለች ነበረ። ምንም እንዳልተፈጠረም ለመሆን ሞክራ ነበረ ሲፈን ማለት ነው። ምንም እንዳልተፈጠረ ምንም እንደማያውቅ ሰው መሆን ፈልጋለች። እንግዲህ እዚህ ሁላቸውም በጣም እያስመሰሉ ነው። አሁን ማከክ ጀመረሻል ትንሽ ቆየት ብለሽ ደግሞ ገና መንገዱን ትይጃታለሽ ነበር ያለችው። እንግዲህ ወዲያውኑ እሷ እንደዛ ስታቃራ አቶ አምናን መጣራት አለበት የት ነው ነበር ያሉት። አቶ አምናንም አለው እዚህ ነኝ ዛሬ ይልቁንስ አስደሳች ዜና አለ ነበር ያለውና አስደሳቹ ዜና እንግዲህ ከትንሽ ሰዓት በኋላ ዳኑ እንደምትወጣ ነበር የነገራቸው ማለት ነው። እንግዲህ ዳን እንደምትወጣ ሲነግራቸው ሜርሲ ምንድን ያደረገች ከትንሽ ሰዓታት በኋላ ትወጣለች ቢልም እንግዲህ ሜርሲ ነገሮችን ሁሉ ጠንቅቃ ስለምታውቀው ምንድን ያለችው በእጅህ ባላደረስከውና ባልተጨበጠ ነገር ለምን ትደሰታለህ ነበር ያለችው። እሱም ምን ማለት ነው ትለቀቃለች ብለውኛል በቃ ትለቀቃለች ነበር ያለው። እንግዲህ ብሩን ያስገባላቸው ገንዘቡን እንግዲህ የድርጅቱን ግማሽ የላከላቸው ሰዎችም ምንም አይነት ወከባ እንዳትፈጠር ልይቷን እኛ እንለቃታለን ያሉት። እንግዲህ ሲፈን ሌላ ችግር ካልፈጠረች ዳኑ ትለቀቃለች ማለት ነውና እሱም እንደዛ ሲል እንግዲህ ወይዘሮ ሞሪንዛ ተርዚና ብላለች ሜርሲና እንግዲህ ወይዘሪት ተርዚና ምንም እየሰማች አልነበረም እያከከች ብቻዋን እየሳቀች ነበርና አይ እሷስ ከራሷ ጋር ለችም ተዋት እንግዲህ የልጅ ነገር ሆኖባት ለቃለች መሰለኝ አታያትም እንደ ብቻዋን እየሳቀች እያከከች ነው በቃ የልጅ ነገር እኮ በጣም ከባድ ነው ነበር ያለቻትና ያለችውና እሱ እንግዲህ በጣም ነው የደነገጠው። ወይኔ በቃ ዘንድሮ እኔ በችግር ለችግር በምን አቁሜ ነው እኔ የምቻቻለው ይሄን ነገር በምን አቅሜ ነው ልቋቋመው የምችለው ግን ምን ሆኜ ነው ዘንድሮ የእናቴ ሞት አዝኜ እንኳን ሳልጨርስ እች ልጅ ተያዘች
እቺ ልጅ ስትያዝ ደግሞ ድጋሚ አክስቴ ደግሞ እንደዚህ አይነት ችግር ደረሰባት በማለት እንግዲህ በጣም እያዘንና እያለቀሰ ቀጥታ ወደ ሆስፒታል ነበር ይዟት ሄደው። ወደ ሆስፒታል ይዟት ሄደውም እንግዲህ ከሆስፒታል ያው እንድታገግም አንድ ሰው የሳይኮሎጂ ተማሪ የሆነ ሰው ተሰጥቷት እዛ እሱ ትሪት እንዲያደርጋት ወደ ቤት ተመልሳለች ማለት ነው። ነገር ግን እጅና እግሯን ታስራ ወይዘሮ ሙርዚና እየሳቀች ብቻዋን እያከከቸው ቀጥሏል ማለት ነው። ነገር ግን አንዳንድ ቦታ አስተያየቷ የሆነ የምታውቀው ሚስጥር ያለ ነው የሚመስለው ማለት አስተያየቷ ነገሯ ምናምንና የሆነ የምታውቀው ሚስጥር ያለ ይመስላል። መጨረሻ ግን ሲፈንና ሜርሲ መጋለጣቸው አይቀርም። ሲጋለጡም ደግሞ እየከፋ ነው የሚጋለጡት። እንግዲህ ከዛ ቤት ውስጥ በወንጀል ያልተነካካ በተንኮል ያልተነካካ ብሌንና አምናን እንደዚሁም እና ዛህራ ናቸው። ሌሎቹ እንዳሉ በቃ በተንኮልና በነገር የተጠመጠሙ ናቸው ማለት ነውና ያው ግን አወዳደቃቸው የሁላቸውም እየከፋ ነው የሚሆኑና ጄሪም ያው እስቲ የተነካካ አይነት አቶ አምናንም እያስመሰለች እንግዲህ ገንዘቡን እየቀፈረች ነው የምትገኘው። እንግዲህ ውሽሟ እዛ ቤት የመጣው እሱ ምንድን ያላት ይልቁንስ እኔን ጠበቃ አድርገሽ ያዥኝ፣ ይሄ ባልሽ ከዚህ ከታመመች አሮጊት ጋራ ወዳና ወዲህ እያለ አንቺ ራሳሽ አይደለ ጊዜም እየሰጠሽ አይደለም ነበር ያላት። እሷም ምን አገባህ ምን ማለት ነው አንተ ብትለውም ይልቁንስ ምን አገባህ አትበይ እኔን ጠበቃ አርግተሽ ያዥኝ ነበር ያላት። ረስቶሻል ባልሽ እኛ ሄደን እናስታውሰው እንዴ ነበር ያላት። እንዴ አክስቱ ናት እኮ እና የእናቱ ምትክ እኮ ናት እንዴት እንደዚህ ትላለህ ነበር ያለችው። ይልቁንስ ባልሽ ረስቶሻል ነበር ያላት። እንግዲህ በመቀጠል ድራማ ምን ይሆናል የሚለውን እጀላችሁ እመመጣ ይሆናል። እውነቱም የሚወጣ ይሆናል ማለት ነው። እስከዛው ድረስ ቀጣይ እስከምንገናኝ ቸር ሰንብቱልኝ።